ወሪት ነው ብሩን ሳሰጠኝ ማለት የኔ ማር የለኝም ብር ጨርሻለሁ። ቆይ መች ነው የሚኖርክ? ሁሌም የለኝም። ለቤት ወጪ ማውጣት የለብህም ማለት? እሺ ከሌለኝስ ምን ላድርግ? የምትሰራውን ምን እያደረከው ነው? የኔ ፍቅር እኔ ብቻ እኮ ነው እያወጣህ ያለው ታውቀዋል። ግን እኔ ብቻ እኮ ነኝ ውድድ ነኝ ማረግሽ። ባክሽ እኔም ባሌ ሲወጣ ፈታ ልበል ብዬ መጣ። ኧረ እሱንም እዚህ ጓደኞቹ ጋር ሳላየው አልቀረም። ኧረ በቃ ሰላም ብያቸው ልምጣ። ምን ሆናችሁ ነው ማሪ? እንዴ ሰውዬሽ እኮ አስቸገረ እኔ ካልከፈልኩ እያለ ደግሞ ዛሬ ብቻ መሰለሽ እንዴ? ሁሌም እኮ ነው እንዴ? አንዳንዴም እድል ስጠን እንጂ። በጣም እድለኛ እኮ ነሽ። ለጓደኞቹ እንደዚህ ከሆነ ለቤቱ ደግሞ አሰብኩት። ቤት እንደመጣ ሰማንያችንን እንቀድል። ወይኔ ሰማንያዬ ቅድም ተደናግጠን ስለነበረ ቀሪ ክፍያ ጨረስንላቸው። አሁን ሲስተር ሳምሪ ከሆስፒታል ደውላ ቀሪ ክፍያ ጨርሱልን እያለች ነው። የለኝም ማሪ የለኝም። ቅድም ከፈልኩት አይደል እንዴ? የለኝም። እታች ካለው ካፌ ጁስ አዝዤ ነበር። አዎ እኔ ነኝ። መጠጡ አልተስማማኝም ነበር። እሺ ሂሳብ 250 ብር ነው። እኔ ነኝ ምከፍለው። አንዳንድ ወንዶች እንደዚህ ነን አሉ። ለቤታችን ማውጣትን የሞት ያልን ፈረውና ውጭ ላይ ግን ኤሎን መስክን ራሱ ብናገኘው ካልጋበስኩ የሚያስብል አባዜ ያለብን ወንዶች ብዙ ነን። ይሄ ነገር ግን በሳይንሱ የሆነ ስያሜ አለያም የህመም ስም ይኖረው ይሆን? እስኪ ፎሎ እያረጋችሁ በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት አድርጉልኝ። ወይኔ ሰማንያዬ